አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንደምን ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ እንደምታዩት ሀገራችን የሌለ እቃ የለም ማለት ነው። እንደ ድሮ አይደለም። የሌለ እቃ እነ መፍጫነሽ እና ምንድነው የሚሉት የድስቱ የእንትን ማብሰያው እነ ኪውከር የብረት ድስት ማለት ኪውከሯ እነሱ ምን የሌለ አለ እንደምታዩት ከመስሉ የሌለ እቃ የለም። እንደምታዩት የሌለ እቃ የለም። እየገዛችሁ እንግዲህ እነ መጥበሻ ናቸው የሌለ። እነዚህ ደግሞ በጣም የሚያማምሩ እንትኖች ናቸው። ፍንጃል የቡናም ይሆናሉ የሻይም ይሆናሉ። እንግዲህ ይህን የመሰለ ዲስት አለ። ያው ይህንን የመዳም ቅመሞች ታውቁታላችሁ ሁላችሁም። ይህን የመሰለ ብረት ድስት እንደምታዩዋቸው ናቸው። እዚህ መፍጫ አለ የቡና። ይሄን ደግሞ የምታዩት የካረባ እቃዎች አሉ እንደምታዩዋቸው። የሌለ የለም፣ የሌለ እቃ የለም። ያኔ እነዚህ ደግሞ የተምር የኩኪስ እቃዎች ናቸው እንደምታዩዋቸው። በጣም ነው የሚያማምሩት፣ ውበታቸውን የጠበቁ ናቸው። ያው እንግዲህ ሴት ስትሆኑ ከባድ ነው። ሴት ልጅ እንደው በጣም እኔ ብር ኑሮኝ የሆነ ብር ኑሮኝ የሆነ ነገር ግዢ ብባል የምገዛው ነገር ቢኖር ማለት ነው እቃ ነው። እና እናንተስ? ሴት ያው ደግሞ ቤታችን ምንም ነገር እንዲጎለው አንፈልግም። ሁሉ ሙሉ እንዲሆን ስለምንፈልግ መቼም እንደ እኔ ብሩን ከእቃ ላይ የሚጥል ማን ነው? እኔ በቀን ገበያ በሄድኩ ቁጥር እቃ ሳልገዛ አልገባም። ለምን አንዴ አይሆን እገዛለሁ። አንድ ዛሬ ነገ አንድ ሲል ይጠራቀማልና ምንም እንዲጎልብን ስለማንፈልግ ነው። ይህንን የመሰለ እንግዲህ ያው ይሄ ባዛር ላይ ነው እና ይህንን የመሰለ እቃ ሞልቷል። እቃ የለም እንዳይመስላችሁ፣ ብቻ ብር ነው። ግን አዲያ ትደነግጣላችሁ። በተለይ ቅመሞች እኛ በምንዛሬው እያሰብን እንግዲህ እቃም እዚህ ውድ ነው። ግን በምንዛሬው ስናስብ 3000፣ 4000፣ 5000፣ 6000 ስንባል ማለት ነው ድንግጥ እንላለን። በቃ እንግዲህ ብሩ ጭድ ነው። ግን ደግሞ በምንዛሬው ስለምናስበው ነው። እዛ ላለው ሰው ምንም አይመስላቸውም። እና እየገዛችሁ እዚህ ደግሞ እንደምታዩዋቸው መፍጫዎች አሉ። በጣም የጠቀመኝ እኔ የውሃ ማፍለያ ቦይለሩ ነው። ይሄ መፍጫው ደግሞ ለስጋ ለዱለት መስሪያ ምናምን ጠቅሞኛል። እኔ ያልጠቀመኝ እቃ የለም። ፔርሙሱም ያውን ይጠቅማል። በተለይ ኢትዮጵያ ራስ ለመያድ ምናምን የሆነ እና ደግሞ ቤተሰብ እንትን ለማለት ይጠቅማል። ፔርሙሶቹ ማለት ነው ይጠቅማሉ። ለቤትም ሻይ ሁል ጊዜ 3 ጊዜ 4 ጊዜ ከማፍላት ጉልበትን ይቆጥባል። አንድ ጊዜ አፍልታችሁ ግልግል እና ይሄንን ይመስላል እላችኋለሁኝ። እና ይሄ ፔርሙሶች ደግሞ እንደምታዩዋቸው በጣም ያገለግላሉ። ለኢትዮጵያ ቆንጆ ናቸው። እንትን ስለሆነ ውስጣቸው ብረት ስለሆነ ማለት ነው። እና በጣም ነው የሚያማምረው እላችኋለሁኝ። ያችሁ ካሜራው ስላልተረጋጋ ይቅርታ። አሁን እንግዲህ እንድታዩት እንድትመለከቱ ምናምን የምትፈልጉትንም እዚሁ ታያላችሁ። እነዚህ ደግሞ የተለዩ እንትኖች ናቸው እንደምታዩዋቸው። አያችኋቸው ሞዴላቸው አያምሩም? በጣም ነው የሚያማምሩት። እዚህ ወተት ናቸው እነዚህ ተንጠልጣዮቹ። ካሜራው ረጋ አላለም ትንሽ። ያው እንግዲህ ይቅርታ እላችኋለሁኝ። አያችሁት? ይህንን ይመስላል። ያው እንግዲህ እቃ ዛሬ ይህንን ያያችሁት፣ ነገ ደግሞ ሌላ ፋሽን ይመጣልና ያው አንድ እቃ ብቻ ግዙ። አንድ አይነት እቃ እንዳይሆንባችሁ። ፋሽን ሲመጣ ደግሞ ማን ሊገዛ ነው እናንተ? እንዲህ አሁን ዛሬ ያያችሁት ጆክና እንትን ኩባያ ማለት ነው። ነገ ሌላ ተቀይሮ ታዩታላችሁ። እኛ በቃ ገዛን አለን ተሟላ ስትሉ ደግሞ ሌላ ይመጣና ያጓጓችኋልና እቃ በየቀን ነው እንትን የሚቀያየረው። ፋሽን የሚመጣው ደስት ነው። እኔ ለምሳሌ እነ ብርጭቆ የምግብ እቃዎች ምናምን እንዲህ የተለያዩ ሾርባ ምናምን እነዚህ ሻይ ብርጭቆ ምናምን እየተቀያየሩ ነው የሚመጡትና በቃ እኔ ይቺ አምራኛለች የገዛኋት ስትሉ ደግሞ ሌላ ያምራችኋል። ሌላ ይመጣና ደግሞ ሲመጣ እንዴ ያን መቃጠላላችሁ ትሰለቹትና ደግሞ ሌላ ያምራችኋል። እና ይሄንን ይመስላል እላችኋለሁኝ።